ቢሊዮነር፣ የራሷ ቴሌቪዥን ጣቢያ ባለቤት፣ ጸሐፊ፣ ተዋናይት፣ በዓለም ተጽዕኖ ፈጣሪ ከሆኑ ሴቶች መካከል ግንባር ቀደም ሆና አሁን ዓለም ያውቃታል። ነገር ግን ከዚህ ትልቅ ስኬት፣ ክብርና አጀባ ጀርባ ለአንድ ሰው ሊገጥሙ የሚችሉ እጅግ አሰቃቂ ጊዜያቶችን፣ የልብ ስብራቶችን፣ መውደቅን፣ መነሳትን አሳልፋለች። ኦፕራ ዊንፍሬ ውድቀት ሳይሆን ህይወትን ወደ ሌላ አቅጣጫ እንድትሄድ የሚያሳይ መንገድ ነው የምትለው ፍልስፍናዋ በተግባር ያሳየች ህያው ምስክር ነች። ኦፕራ የተወለደችው እንደ አውሮፓውያን አቆጣጠር ጃንዋሪ 29 1954 ሚሲሲፒ በከፍተኛ ድህነት ውስጥ ነበር። ወላጆቿ ወጣትና ያልተጋቡ በመሆናቸው ገና ከልጅነቷ ጀምሮ ከእናቷ ከአባቷና ከአያቷ ጋር በተለያዩ ቦታዎች እየተዘዋወረች ለማደግ ተገዳለች። በመጀመሪያዎቹ የ6 የልጅነት ዓመታቷ ከአያቷ ጋር በገጠር ትኖር የነበረ ሲሆን ድህነቱ የከፋ ከመሆኑ የተነሳ ድንች የሚታሸግበትን ከረጢት እንደ ልብስ በመስፋት ትለብስ ነበር። በዚሁ ምክንያት የሰፈር ልጆች ያሾፉባት ነበር። ከእናቷ ጋር አብሮ ለመኖር ህይወትን አንድ ብላ ስትጀምር የህይወቷ ጥቁር ምዕራፍ ተጀመረ። 9 years old, I was raped. About 10 years old, I started being molested by my cousin's boyfriend and then my father's brother. When I was 14, I just ran away from home, started running in the streets. ገና በ9 ዓመቷ በቅርብ ዘመዶቿና በቤተሰብ ወዳጆቿ ተደጋጋሚ የአስገድዶ መድፈርና የጾታ ጥቃት ሰለባ ሆነች። ይህም መራር ስቃይ ለዓመታት በሚስጥር ይዛ ለመኖር ተገዳ ነበር። እነዚህ ተደራራቢ በደሎች ኦፕራን ወደ ከፋ የአእምሮ ቀውስ መራት። ገና በ14 ዓመቷ ያልተፈለገ እርግዝና ውስጥ ራሷን አገኘችው። በወቅቱ ሕፃን የነበረችው ኦፕራ እርግዝናዋን ደብቃ የቆየች ቢሆንም የወለደችው ወንድ ልጅ ግን ያለ ጊዜው ፕሪማቹርሊ በ7 ወር በመሆኑ ጤነኛ ሊሆን አልቻለም። ሕፃኑ በተወለደ በጥቂት ቀናት ውስጥ በሆስፒታል ውስጥ ሕይወቷ አለፈ። ይህ በወጣትነቷ ያጋጠማት ትልቁ የሞራልና የአካል ስብራት ነው። ከዚህም መከራ በኋላ ኦፕራ ወደ ቴነሲ በመሄድ ጥብቅና ስነስርዓት ከሚወደው አባቷ ከቬርኖን ዊንፍሬይ ጋር መኖር ጀመረች። አባቷ ለትምህርቷ ትኩረት እንዲኖራት በማድረጉ ኦፕራ መጽሐፍትን ማንበብ፣ ንግግሮችን ማድረግና በራስ የመተማመን አቅሟን ማሳደግ ጀመረች። በሁለተኛ ደረጃ ትምህርት ቤት እያለች እጅግ ጎበዝ ተናጋሪ በመሆን የንግግር ውድድሮችን ማሸነፍ ጀመረች። ኦፕራ ገና በ19 ዓመቷ በናሽቪል ራዲዮ ጣቢያ ውስጥ በመስራት የመጀመሪያዋ ጥቁር ሴት የዜና አቅራቢ በመሆን ታሪክ ሰራች። እንደ አውሮፓውያን አቆጣጠር በ1976 ወደ ባልቲሞር በመሄድ WJZ TV የዜና አቅራቢ ሆና ተቀጠረች። በወቅቱ የነበረው የሚዲያ ጣቢያ የዜና አቅራቢዎች ስሜታቸውን ደብቀው ቀዝቃዛና ገለልተኛ ሆነው እንዲያቀርቡ ይፈልግ ነበር። ኦፕራ ግን የምታቀርበው አሳዛኝ ዜና ላይ አብራ ታለቅሳለች። በደስታም ጊዜ ደግሞ አብራ ትፈንድቅ ነበረ። የሚዲያ ጣቢያው አስተዳዳሪዎች ይህ ሴት በጣም ስሜታዊ ናት፣ ለጋዜጠኝነትና ለቴሌቪዥን ስራ አትመጥንም በሚል ከዜና አቅራቢነት አባረሯት። ይህ ለእሷ ትልቅ ውድቀትና የሥራ ማጣት ፍርሃት የፈጠረባት ቢሆንም ወደ ቶክ ሾው እንድትዘዋወር ተደረገች። እዚያም ላይ እውነተኛ ተሰጥቷ፣ ሰዎችን የማዳመጥና የመረዳት ችሎቷ በግልጽ መታየት ጀመረ። ኦፕራ ዊንፍሬ በይፋ ትዳር ፈጽማ አታውቅም። ነገር ግን በታሪክ እጅግ ታማኝና ረጅም ዕድሜ ያስቆጠረ የፍቅር ግንኙነት ካላቸው ጥንዶች መካከል ግንባር ቀደሟ ናት። ኦፕራ እንደ አውሮፓውያን አቆጣጠር 1986 ዓ.ም የራሷን ታዋቂ ሾው በጀመረችበት ዓመት ስቴድማን ግራሃም የተባለ ታዋቂ የቢዝነስ ሰውና ደራሲ ያገኘች። ጥንዶቹ 1992 የተጫጩ ቢሆንም ሰርጋቸውን ግን ሳይደግሱ ቀርተዋል። ኦፕራ በኋላ ላይ በሰጠችው ግልጽ ቃለ መጠይቅ እንዲህ ብላለች። እኛ ብንጋባ ኖሮ ትዳራችን ከብዙ ዓመታት በፊት ይፈርስ ነበር። ምክንያቱም እኔ የምፈልገው ባህላዊ ትዳር ሚስትነት ሳይሆን የራሴን ነፃነትና ስራዬን ነበር። ስቴድማን ደግሞ ይህንን ይረዳኛል። በአሁኑ ወቅት በ2026 ኦፕራና ስቴድማን ሳይጋቡ በፍቅርና በጋራ መግባባት አብረው ከኖሩ 40 ዓመታት ሆኗቸዋል። ኦፕራ ከ14 ዓመቷ አሳዛኝ እርግዝና ውጪ ሌላ ልጅ አልወለደችም ነበር። ስራዋንና ተልእኮዋን ስለምትወድ ለልጆች የሚሆን በቂ ጊዜ እንደማይኖራት ቀድማ አምናበት ነበር። ነገር ግን
እንደ አውሮፓውያን አቆጣጠር በ2007 ደቡብ አፍሪካ ውስጥ ለችግረኛ ሴት ልጆች የሚሆን ኦፕራ ዊንፍሬ ሊደርሺፕ አካዳሚ ፎር ገርልስ የተባለ ትምህርት ቤት ከፈተች። እኔ ልጆች አልወለድኩም፣ ነገር ግን እግዚአብሔር ልጆቼን በሌላ መንገድ ሰጠኝ። አሁንም 172 ልጆች አሉኝ ትላለች። It's a victory celebration. It's a victory dance. We're taking the victory lap here for transformation and asset building for these girls. So every single girl is going to leave here with something greater to offer the world than her body. የአውሮፓውያን አቆጣጠር በ1984 ኦፕራ ወደ ቺካጎ በመዘዋወር ኤኤም ቺካጎ የተባለ ዝቅተኛ ተመልካች የነበረው ፕሮግራም መምራት ጀመረች። በአጭር ወራት ውስጥ ፕሮግራሙን የከተማው ቁጥር 1 ተወዳጅ ሾው አደረገችው። የአውሮፓውያን አቆጣጠር በ1986 ፕሮግራሙ ስሙ ተቀይሮ ኦፕራ ዊንፍሬ ሾው ተባለ። ይህም ፕሮግራም ለ25 ዓመታት ያህል በዓለም ዙሪያ ሚሊዮኖች የሚከታተሉት ታላቅ ሚዲያ ሆነ። ባልቲሞር ስሜታዊ ናት ተብላ የተባረረችበት ያ ባህሪዋ በቺካጎ ፕሮግራም ላይ ግን ታላቅ መሳሪያ ሆነላት። ከእንግዶቿ ጋር አብራ ማልቀሷ፣ እውነተኛ የልጅነት ስቃዮቿንና ችግሮቿን በግልጽ ማጋራቷ ተመልካቾችን ከልብ እንዲወድ ልባቸውን ገዛው። ኦፕራ የራሷን የሚዲያ ፕሮዳክሽን ሃርፖ ፕሮዳክሽንስ በመመስረት የራሷን ሚዲያ ሙሉ በሙሉ በባለቤትነት በመያዝ በታሪክ የመጀመሪያዋ ጥቁር አሜሪካዊት ቢሊዮነር ለመሆን በቃች። ኦፕራ ዊንፍሬ በሃርቫርድ ዩኒቨርሲቲ ባደረገችው ታዋቂ ንግግር ላይ እንዲህ ብላለች። በሕይወታችን ውስጥ ትልቁ ሚስጥር ምንም አይነት መሰናክል ቢገጥማችሁ ወደፊት መጓዝን አለማቆም ነው። ርቀቶቻችን እኛ ወደሚበጀን ታላቅ ስፍራ የሚያደርሱን ድልድዮች ናቸው። ዛሬ በደቡብ አፍሪካ ለሚገኙት ልጆቿ የምትሰጠው ፍቅር ከስቴድማን ጋር ያላት የ40 ዓመታት ታማኝ ህብረትና ፍቅር ገነባችው ያ የሚዲያ ታሪክ የሰው ልጅ ከትክክለኛ ጨለማ ተነስቶ የራሱን ብርሃን መፍጠር እንደሚችል ትልቅ ማረጋገጫ ነው። ቻናላችንን ከወደዳችሁ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ይተባበሩን። ይህችን ንግግሯን በመጋበዝ ልሰናበታችሁ። And the next right move, and not to be overwhelmed by it because you know your life is bigger than that one moment. You know you're not defined by what somebody says is a failure for you, because failure is just there to point you in a different direction.